28 ዓመታት ውስጥ ካጋጠሟቸው አደጋዎች ዋናው የሶማሊያ ወረራ ነበር። በአገር ውስጥ በርካታ ተቃዋሚዎች ቢኖሩባቸውም ገድለው ሊቀብሯቸው ቃታ የሳቡባቸው ባላንጣዎች እንደከበቧቸው ቢያውቁም የሶማሊያን ወረራ ግን ከስልጣን አስበልጠው ዝም አላሉም። በኮሎኔል ዚያድ ባሬ የምትመራው ያኔዋ ሶማሊያ የኢትዮጵያን ሉዓላዊ ግዛት በኃይል ስትይዝ ስልጣኔን ኢህአፓ ይወስደዋል ሳይሉ መንበሩን መኢሶን ይቀማኛል የሚል ሰበብ ሳይፈጥሩ የአገሩን ህዝብ አስተባብረው ኦጋዴን ዘምተዋል። ይህንንም ድል አድርገው ተመልሰዋል። ኮሎኔሉና መንግስታቸው የሶማሊያን ወረራ ያከሸፉትና የአገራቸውን ሉዓላዊነት ያስከበሩት ከስልጣናቸው ይልቅ አገራቸውን አስቀድመው ነው። በወቅቱ የታጠቁ ተቃዋሚዎቻቸው በከተማም ሆነ በገጠር የበዙና መንበራቸውን በእነዚሁ አካላት የመነጠቅ ዕድሉ የሰፋ ቢሆንም እሳቸው ግን 4 ኪሎን ከመጠበቅ ይልቅ ሉዓላዊነትን መከላከል ይቀድማል ብለው ኦጋዴን ወርደዋል። የዘንድሮው የአገሪቱ መሪ ደግሞ ጎረቤቶቻቸውን እየጋበዙ ኑ የትግራይን መሬት ውሰዱት፣ መተህ የአማራን መሬት ውረር፣ ደቡብን ቆርሰ ብትወስደው ምን ተዳዬ እያሉ በግብዣና በዝምታ አገሩን እየቀነሱ አድለውታል። ይህንን ሁሉ አድርገው ቀብረር ብለው ከየትኛውም የውጭ አገር ጋር ባለፉት 100 ዓመታት ተታኩሰን አናውቅም ሲሉም ይናገራሉ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ኢትዮጵያ የትኛውንም ሀገር የመተንኮስና የመውረር ታሪክ የላትም። ባለፉት 100 ዓመታት ውስጥ ኢትዮጵያ ለመዋጋት የተገደደችውም መተውባት እንጂ ሄዳባቸው አይደለም። ለጠቅላይ ሚኒስትር አብይ ግን ይህም ስህተት ነው። በሳቸው እይታ የውጭ ወራሪን እንደሳቸው ጋብዞ ማስገባትና ሀገርን ማስወጋት እንጂ መከላከል ነውር ነው። እናም ጅቡቲን በድሮን ሱዳንን በጦር ኤርትራን በሰራዊቷ ደቡብ ሱዳንን በታጣቂዎቿ ኢትዮጵያውያንን እየገደሉና ግዛቷን እየቆረሱ እንዲወስዱ አብይ አህመድ የተባሉ መሪ ከ4 ኪሎ ፈቅደውላቸዋል። ጠቅላይ ሚኒስትር አብይ ከ6 ዓመታት በፊት ከቀድሞቹ መሪዎች ጋር ጊዜ መርጣቸው አነጻጽሩኝ ባሉት መሰረት ባለፍ ገደም የምናደርገውን ቅኝት ቀጥለን 1983 ላይ እንድረስ። አቶ መለስ ዜናዊና ጓዶቻቸው በ17 ዓመታት የፖለቲካና የትጥቅ ትግል ስልጣን ከያዙ በኋላ የነበሩት የመጀመሪያዎቹ የስልጣን ዓመቶቻቸው እንዴት ያሉ ነበረ የሚለውንም እንመልከት። አቶ መለስ የመሩት መንግስት ወደ ስልጣን በመጣ በ3 ሳምንታት ውስጥ ሐሳብን በነጻነት የመግለጽ ሚዲያን የመክፈት የመደራጀትና የመሰባሰብ መብትን ፈቅዶ በአገሪቱ ታሪክ በማይታወቅ ደረጃ የመገናኛ ብዙሃን ነጻነት ሰፍኗል። ሳንሱር ተነስቷል። የታገሉትን ስርዓት ካስወገዱ በኋላም የአገሪቱን የፖለቲካ ኃይሎች ሰብስበው ኑ የሽግግር መንግስት እንመስርት ብለው በአገሪቱ ውስጥ ለመጀመሪያ ጊዜ አካታች የሽግግር መንግስት ጉባኤ ተጠርቷል። የሽግግር መንግስቱም ተመስርቷል። ኢህአዴግ የደርግን ሰራዊት አሸንፎ አገሪቱን ከተቆጣጠረ በኋላ በአገራችንና በሌሎችም ሀገሮች እንደተለመደው ስልጣኑን ብቻውን በመያዝ ይበጃል ያለውን ወደ ማስፈጸም አልተሸጋገረም። ከመጀመሪያውም የያዘው የመፍትሄ ሐሳብ በኢትዮጵያ ዘላቂ ሰላምና ዲሞክራሲያዊ ሁኔታ ይሰፍን ዘንድ የተለያዩ ኃይሎች የሚገኙበት የመሸጋገሪያ መንግስት እንዲመሰረት ማድረግ ስለነበር በዚያው መሰረት የሀገራችንን መላ ህዝቦች ጥቅምና ፍላጎት እንዲሁም የተለያዩ አመለካከቶች ያቀፈ የሽግግር መንግስት ለመመስረት ይኸውና ይህንን ጉባኤ ሊያዘጋጅ አቶ መለስ የመሩት ድርጅት የቀድሞውን መንግስት ጥሎ እርሳቸው እንዳሉት ብቻውን መንግስት ለመመስረት የሚያስችል ወታደራዊና ድርጅታዊ ብልጫ የነበረው ቢሆንም ከሌሎች ኢትዮጵያውያን ጋር በመሆን የሽግግር መንግስቱን ለመመስረት ተስማምቷል። ያ የሽግግር መንግስትም በአገሪቱ ታሪክ ውስጥ ታይቶ የማያውቅ እጅግ አካታችና የተለያየ ዳራና አስተሳሰብ ያላቸውን ኃይሎች ያቀፈ ደግሞም ለ4 ዓመታት የቆየ ነበር። በ2010 ዓ.ም ወደ ስልጣን የመጡት የአሁኑ የኢትዮጵያ ጠቅላይ ሚኒስትር ግን የሽግግር መንግስት ሲጠየቁ እኔ ያሸጋግራችኋለሁ ከማለት የዘለለ አገራዊ ችግርን ለመፍታት መተባበር አያስፈልግም ብለዋል። አሁን የሚያስፈልገው የሽግግር ሐሳብ ነው። የሽግግር መንግስት ብዙ አትርጉም ያሸጋግርላችኋል። እንዲህ በጩኸትና በጭብጨባ ታጅበው እኔ ያሸጋግራችኋለሁ ባሉት መሰረት ወደ ጥልቅ የውድቀት ቁልቁለት ማህበረሰባዊ ቁርሾና ብሔራዊ ደም መፋሰስ አሸጋግረዋል። በዚህም በዘመናዊ የአገሪቱ ታሪክ ውስጥ በነበሩ ጦርነቶች ሁሉ የሞተው ሰው ተደምሮ የማይደርስበት የሟች ቁጥር ያስተናገደ እልቂት አዋልደዋል። በቅርቡ የተካሄደ አንድ ጥናት እንደሚለው ከአድዋ ጦርነት እስከ ኢትዮ ኤርትራ ውጊያ ድረስ በአገሪቱ ውስጥ በጠቅላላ የሞቱት ኢትዮጵያውያን ቁጥር ተደምሮ ጠቅላይ ሚኒስትር አብይ በ8 ዓመት ውስጥ የስልጣን ዘመናቸው የገደሉትንና ያጋደሉትን አይደርስበትም። ከአቶ ኃይለማርያም ደሳለኝ ጋር አነጻጽሩኝ ባሉት መሰረት የቀድሞ አለቃቸው ዘመን ከሳቸው 5 ዓመት ጋር ሲወዳደር የሚገናኝ አይደለም። አቶ ኃይለማርያም ቢያንስ በአቶ መለስ ዜናዊ የልማት አርበኝነት የተጀመሩትን 10 ዩኒቨርሲቲዎች ከ150 ሺህ በላይ የጋራ መኖሪያ ቤቶች የአዲስ አበባና የኢትዮ ጅቡቲን የባቡር መስመሮች ጨርሰው ህዳሴ ግድብን 65 በመቶ አድርሰው የአዲስ አዳማን የፍጥነት መንገድ ጨምሮ በ10 ሺዎች የሚቆጠር የመንገድ ግንባታ ያካሄዱና በርካታ አገራዊ የልማት ፕሮጀክቶችን የሰሩ አገራቸውን በውጭ ወራሪ ያላስደፈሩ አልሸባብን ከሌሎች አጋሮች ጋር ሆነው ለመዋጋት አሚሶምን የተቀላቀሉና
መሰል ተግባራትን ያከናወኑ ነበሩ። ይህ በአቶ መለስ ተጀምሮ በአቶ ኃይለማርያም ደሳለኝ የተገባደደ ስኬት ነው። ጠቅላይ ሚኒስትር አብይ በአንጻሩ ከአዋሽ ወልዲያ የሚደርሰውንና በመሰል መንገድ የተጀመሩ የባቡር መንገዶችን ወደ ጦር ሜዳነት የቀየሩ፣ የኢትዮጵያ ሉዓላዊነትና ሰራዊት ደጋግመው ያስደፈሩ፣ አንድም የኮንዶሚኒየም ቤት ጀምረውና ጨርሰው ያላስረከቡ፣ የልማት ፕሮጀክቶችን ሁሉ አጥፈው የራሳቸውን ቤተ መንግስት በ1.5 ትሪሊዮን ብር የሚሰሩና መናፈሻዎቻቸውን የሚገነቡ ናቸው። በነገራችን ላይ እሳቸው በስም ከጠቀሷቸው መሪዎች ውስጥ 3ቱ በምኒልክ ቤተ መንግስት ሆነው አገር የመሩ ሲሆን አፄ ኃይለ ሥላሴ የመጀመሪያዎቹን 5 ዓመታት አገር ያስተዳደሩት አሁን የአዲስ አበባ ዩኒቨርሲቲ ግቢ በሚገኘው በያኔው የገነተ ልዑል ቤተ መንግስት ህዝብ በእምነትና በማንነቱ እንዲጋደል የቀሰቀሰ እንደነበር ተጽፎለታል። አንዱን ሃይማኖት ከሌላው ጋር ለማፋለም ያደረገው ሙከራ አልሳካ ሲለው ጳጳሳት ምዕመናቸውን ለጣሊያን ተገዛ ብለው እንዲጠይቁ ለማስገደድ ሞክሯል። ይህ አልሳካ ሲለውም ጳጳስ ረሽኗል። ቶማስ ሲሞን ዘማን ኮልድ ብራውን ኮንደር በተባለው መጽሐፉ በ5 ዓመቱ የጣሊያን የግፍ ዘመን 17800 ሲቪሎች በቦምብና በአየር ድብደባ፣ 30,000 በአንድ ቀን ጭፍጨፋ በአዲስ አበባ፣ 35,000 በእስር ቤት መገደሉን ያስነብባል። በጥቅሉ በ5ቱ የፋሽስት አገዛዝ ዘመን 82800 ሲቪሎች ተገድለዋል ይላል። ጠቅላይ ሚኒስትር አብይ ግን በአማራ፣ በአፋር፣ በኦሮሚያ፣ በጋምቤላ፣ በሶማሌ፣ በቤኒሻንጉልና በሌሎች ክልሎች የተገደለውን ሲቪል ሳይጨምር በትግራይ፣ አማራና አፋር ክልል በ2 ዓመት ውስጥ ብቻ በተካሄደ ጦርነት ከ1 ሚሊዮን በላይ ሲቪል ገድለዋል። ባለፉት 2 ዓመት ከ8 ወራት በአማራ ክልል የተገደሉትና ያጋደሉት፣ ላለፉት 8 ዓመታት በኦሮሚያ የተካሄደው ጦርነት የፈጃቸው ሲጨመርበት ደግሞ ልዩ ገዳይ ያስብላቸዋል። ይህ ማለት ፋሽስቱ ሙሶሊኒ በየዓመቱ 16400 ኢትዮጵያውያንን ይገድል የነበረ ሲሆን አብይ ግን በ1 ዓመት ውስጥ ብቻ ከግማሽ ሚሊዮን በላይ ሲቪል መጨፍጨፍ ይችላሉ ማለት ነው። ጣሊያን በየወሩ 1360 ሰው ይገድል የነበረ ሲሆን አብይ ግን በየወሩ 50,000 የሚደርስ ሰው እንዲያልቅ አድርገዋል። በዚህም ከግራዚያንም የባሰ አገዛዝ በአሁኑ ወቅት በኢትዮጵያ እንዳለ መከራከር አይቻልም። እንዲያም ሆኖ ግራዚያኒ ኢትዮጵያንን ከፋፍሎ ለማዋጋት የተለመው ዕቅድ የጠቅላይ ሚኒስትር አብይን ያህል የተሳካለት ስለመሆኑ አልተነገረም። የጣሊያኑን ወራሪ መንግስት ወክሎ 5 ዓመታት በኢትዮጵያ የቆየው ግራዚያኒ በጅምላ ጭፍጨፋ በኢትዮጵያ ታሪክ የመጀመሪያ ለመሆኑ በአዲስ አበባ ብቻ የፈጃቸው 10 ሺዎች እማኝ ቢሆኑም ከዚያ በኋላ በቀን በሺህ የሚቆጠሩ ሰዎች የመሞታቸው ዜና መውጣት ነዳጅ ዋጋ ላይ ከፍተኛ ጭማሪን አስከትሏል። በዚህ መልኩ እጥር ተደርጎ የተዘጋውን ሆርሙዝን አሜሪካ ብዙ ሺህ ማይል ተጉዛ ልዝጋው ስትል ጥያቄ የሚያስነሳውም ለዚሁ ነው። ደግሞስ ያዋጣል ወይ? ፕሬዚዳንት ትራምፕ እኛ ባንፈልገውም ዓለም ስለሚፈልገው ሄደን እንዘጋዋለን ብለዋል። ከዘጉት ምኑን ተከፈተው? የሲኤንኤኑ ዳዊት ጎልድማን ለእነዚህ ጥያቄዎች ምላሽ የሚሆኑ ነጥቦች ባካተተበት ትንታኔው እንዲህ ይላል። እንደ እውነቱ ከሆነ ወሽመጡ በቴክኒክ ደረጃ ሙሉ በሙሉ አልተዘጋም። ኢራን ለአንድ መርከብ እስከ $2 ሚሊዮን የማሳለፊያ ታክስ በማስከፈል የተወሰኑ መርከቦች እንዲያልፉ እያደረገች ከርማለች። ከሁሉም በላይ ደግሞ ኢራን በጦርነቱ መሃል የራሷን ነዳጅ ወደ ውጭ ስትልክ ነበረ። እስከ መጋቢት ወር ድረስ ብቻ በቀን በአማካይ 1.85 ሚሊዮን በርሜል ድፍድፍ ነዳጅ ወደ ውጭ ስትልክበትም ነበር። ፕሬዚዳንቱ ሆርሙዝን እዘጋዋለሁ ሲሉ ለኢራን መንግስትና ለወታደራዊ ዘመቻዎቿ ዋነኛ የገቢ ምንጭ የሆነውን የነዳጅ ሽያጭ ለማድረቅ ወስኛለሁ እያሉ ነው እያለ ይቀጥላል። Iran's powerful Revolutionary Guard threatened to turn the Strait of Hormuz into a deadly whirlpool for U.S. warships. የአሜሪካ የጦር መርከቦች የባህር ሲሳይ ይሆናሉ ያለው የኢራን አብዮታዊ ዘብ ዛቻውን ሲቀጥል ፕሬዚዳንቱ ባህር ኃይላቸውን ወደዚያ ሰርጥ እንዲገባና እንዲዘጋ የፈለጉበት ዋናው ምክንያት የቴህራኑ አገዛዝ ነዳጅ ሸጡ እንዲሁም የሚያልፉ መርከቦችን የኬላ አስከፍሎ ገንዘብ እንዳያገኝ ለማድረግ ነው የሚለው ትንታኔ ዶናልድ ትራምፕ ዓለም ነዳጅ ስለሚያስፈልገው ሄደን ልናስከፍትለት ነው ያሉትን ነገር የማይዋጥ ያደርገዋል። ይሁን እንጂ ከአንድ ወር በላይ የአሜሪካ ባህር ኃይል የኢራን ነዳጅ ጫኝ መርከቦች እንዲያልፉ ሲፈቅድ የነበረው ከቀጠናው የሚወጣው ማንኛውም ነዳጅ የዓለምን ገበያ ለማረጋጋት ይረዳል በሚል እሳቤ እንደነበር የሚያነሱ ሰዎች ምክንያቱን አሳማኝ ይሉታል። ሌሎች አስተያየት ሰጪዎች ደግሞ ፕሬዚዳንት ትራምፕ ባህር ኃይላቸውን በኢራን የባህር ግዛት ውስጥ እንዲሰፍር አድርገዋለሁ የሚለውን እቅዳቸውን ይፋ ያደረጉት በውስጥ ፖለቲካዊ ችግርና ጫና ምክንያት ነው ይላሉ። ማዕቀቡ በጊዜያዊነት ተላልቶ ኢራን ነዳጅ መሸጧም ሆነ ሆርሙዝን ሙሉ በሙሉ መቆጣጠሯ ለትራምፕ አስተዳደር ከባድ የፖለቲካ ትችት አስከትሎበታል የሚሉ ሰዎች ምክንያቱም ይህ የዋሽንግተን ፈቃድ ኢራን ነዳጇን ሸጣ አሜሪካንና ወዳጆቿን ለምትዋጋበት ጦርነት ፋይናንስ እንድታገኝ እድል ሰጥቷታል። የኢራን ነዳጅ ለዓለም ገበያ ሲቀርብ የነበረውም ከሌሎች ሀገራት ሁሉ በላቀ ዋጋ ነበር። የዓለምን የነዳጅ ዋጋ መናርና የማዕቀቡን መነሳት በአንድ ጊዜ
ኢራን ተጠቅማበታለች። ደግሞም በአሜሪካ የነዳጅ ዋጋ መናር ያስቆጣው ህዝብ ትራምፕ ጦርነቱን እንዲያጠናቅቁ ጫና እያደረገባቸው ነው። አስተዳደሩ የነዳጅ ዋጋን ለመቀነስ ሲል የራሱን መጠባበቂያ ክምችት ከመልቀቅ ባለፈው ወር በመቶ ሚሊዮን የሚቆጠር የሩሲያ ነዳጅ ላይ የነበረውን ማዕቀብም አንስቷል። እናም ትራምፕ መውጫ ባላዘጋጁለት ጦርነት ውስጥ አስገብተው ማገዱን የሚሉ ተቾች ግፊት የሆርሙዝን የባህር ዘመቻ እንዲያስቡበት አስገድዷቸዋል ይላሉ። ፕሬዚዳንት ትራምፕ በእስራኤል ባለስልጣናት የትም አይደርስም ባጭሩ ይቀጫል ተብሎ ተነግሯቸው የነበረው የሆርሙዝ ጉዳይ ከኢራን ኒውክለር ትጥቅ በበለጠ አነጋጋሪና አስጨናቂ ሲሆንባቸው ትኩረት ማድረግ መርጠዋል። በተለይም ኢራን በድርድሩ ላይ ይህንን ጉዳይ አጥብቃ መያዟ የአሜሪካውን ፕሬዚዳንት አዲስ እቅድ እንዲያሰማሩ አድርጓቸዋል ከሚሉ ተንታኞች መካከል የዘጋርዲያኖቹ ጆናታንና ኦሊቨር ሆልመስ ይጠቀሳሉ። ከጦርነቱ በፊት ክፍት የነበረው የውሃ መንገድ መልሶ ይከፈት የሚለው በአሜሪካና በኢራን መካከል በተደረገው ድርድር ትልቁ አወዛጋቢ ነጥብ ነበር የሚሉት ጸሐፊዎቹ ቴህራን ጦርነቱ ካበቃ በኋላ የውሃ መንገዱን ቁጥጥር በእጇ ለማቆየት እንደምትፈልግ አመልክታ በዚያ ለሚያልፍ ለእያንዳንዱ መርከብ እስከ $2 ሚሊዮን ክፍያ የመጠየቅ እቅድ አቅርባለች። ትራምፕና ሌሎች የዓለም መሪዎች እንዲህ አይነቱን እቅድ በነፃ የመርከብ ጉዞ ላይ ፍሪደም ኦፍ ናቪጌሽን የተሰነዘረ ጥቃት ነው በማለት ውድቅ አድርገውታል ይላሉ። ምክንያታቸው ይህ ከሆነ ቀጥሎ የሚነሳው ጥያቄ አሜሪካ ሆርሙዝን በተሳካ ሁኔታ ልክ እንደ ኢራን ቆላልፋ መዝጋት ትችላለች ወይ የሚለው ነው። Remember, their promise was that they were going to open the Hormuz Strait. They didn't do it. They lied. As you know, at 10 o'clock tomorrow, we have a blockade going into effect. የአሜሪካ ጦር ስንት የጦር መርከቦች ተግባራዊ እንደሚያደርጉት የጦር አውሮፕላኖችም ጥቅም ላይ ይውሉ እንደሆነና ማንኛውም የባህረ ሰላጤው አጋሮቹ በጦርነት ውስጥ ያግዙ እንደሆነ እስካሁን ብዙ ዝርዝሮችን አላወጣም። ይሁን እንጂ ፕሬዚዳንቱ ብቻቸውን ሳይሆን ከሌሎች አጋሮች ጋር ሆነው ዘመቻውን እንደሚከውኑት ገልጸዋል። ለሳምንታት አውሮፓንና ኔቶን አላግዛሉኝ እያሉ ሲያወግዙ እንዳልነበር ምንም እንኳን እኛ እገዛ ባንፈልግም አንዳንድ አገራት ይቀላቀሉናል ሲሉ ተደምጠዋል። ባለሙያዎች እንደሚናገሩት የአሜሪካ ጦር የአካባቢ ጥበቃ አደጋን ከግምት ውስጥ በማስገባት በነዳጅ ጫኝ መርከቦች ላይ ሚሳኤል ወይም ሌላ መሳሪያ የመተኮስ እድሉ አነስተኛ ነው። ሊሆን የሚችለው አማራጭ የአሜሪካ ባህር ኃይል መርከቦችን በማስፈራራት አቅጣጫቸውን እንዲቀይሩ ለማስገደድ መሞከር ነው። ይህም ካልሰራ ግን መርከቦቹን በአካል ለመቆጣጠር የታጠቁ ቡድኖችን ወደ መርከቦች ሊልክ ይችላል በማለት ሮይተርስ ያነጋገርኳቸው ባለሙያዎች ነግረውኛል ብሎ ጽፏል። ትራምፕ ፈጣን መፍትሄ ይፈልጋሉ። እውነታው ግን ይህ ተልዕኮ ብቻውን ለመፈጸም አስቸጋሪ ነው። እንዲሁም በመካከለኛና በረዥም ጊዜ ውስጥ ቀጣይነት ያለው ቅድም ያስፈልገዋል ሲሉ በባይደን አስተዳደር ወቅት የፔንታገን ከፍተኛ ባለስልጣን የነበሩትና አሁን በዋሽንግተን ኢንስቲትዩት ፎር ኒር ኢስት ፖሊሲ ውስጥ የሚሰሩት ዳና ስትሮል ይናገራሉ። በኢራን አቅራቢያ ባሉ አካባቢዎች ማንኛውም የአሜሪካ የባህር ኃይል ተገኘ ማለት ከደጀኑ ርቆ ለጥቃት ተጋለጠ ማለትም ነው ሲሉ ያክላሉ። በእርግጥ የኢራን አብዮታዊ ዘብ እገዳውን ለማስፈጸም ወደ ውሃ መንገዱ የሚጠጉ ማናቸውም የጦር መርከቦች አሁን ያለውን የተኩስ አቁም ስምምነት እንደጣሱ ተቆጥረው እርምጃ እንደሚወሰድባቸው ተናግሯል። ምንም እንኳን አሜሪካ በዚህ አካባቢ ባህር ኃይሏ ተሰማርቶ ቢገኝም ሆርሙዝ አሁንም በወሳኝነት በኢራን ቁጥጥር ስር እንደሆነም ገልጸዋል። የዚህ ባህር ኬላ ጉዳይ በወታደራዊ መንገድ እልባት ሊኖረው አይችልም የሚለውን በአጽንኦት የገለጸው የተባበሩት መንግስታት ድርድሩ እንዲጀመር ጥሪ አቅርቧል። ፓኪስታንም የተበላሸው የሰላሙ ሊመለስ ንግግሩም እንደገና ይጀመር እያለች ስለመሆኗ ተዘግቧል። President Trump announced the blockade over the weekend after 21-hour marathon negotiations between the U.S. and Iran in Pakistan. CBS News has learned that Pakistan is pushing to get the two sides to resume negotiations after there was no breakthrough. የአሜሪካ ባህር ጦር በሆርሙዝ አቅራቢያ ለዘመቻ መሰማራቱ የተዘጋውን መስመር ያስከፍታል ወይ፣ በነዳጅ ዋጋስ ላይ ቅናሽ ያመጣል ወይ ለሚለው ጥያቄ መልስ ለማቅረብ የሚሞክሩ ተንታኞች የማይሆን ነገር ነው ይላሉ። የአሜሪካ ዘመቻ የሌሎች ሀገራትን መርከቦች የጉዞ ነጻነት የሚያረጋግጥ ከሆነ ዋጋው ሊቀንስ ይችላል።